ተለያዩ ሲባል አረ ሰውስ ምን ይለናል? ይሄን የመሰለ ፍቅር ሩቲና አብርሽ ተለያዩ ቢባል ማን ያምናል? ሰሚውስ ምን ይላል የሚለውን ጥያቄ መልሱልኝ። ይሄን የመሰለ ፍቅር፣ ይሄን የመሰለ ውበት፣ ይሄን የመሰለ ሞገስ፣ ይሄን የመሰለ ምን ልበላችሁ ይዞ ተለያዩ ሲባል እስቲ ንገሩኝ። እስቲ አብርሽ ከማን ጋር ነው የሚያምረው? እስቲ በደንብ አድርጋችሁ ይዩት ብቻ። ሩቲና አብርሽ እኮ ለአብርሽ ለሷ፣ ሩቲ ለአብርሽ የተፈጠረው ሰዎች ናቸው። መቼም ሊለያዩ አይችልም። ሩቲዬም ከማንም ጋር ልታምር አትችልም። አብርሽም ከማንም ጋር ሊያምር አይችልም። ገባችሁ? ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? እኔ ያለው ፈጣሪ የተመሰገነውን በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ውድና ወርቅ የሆናችሁ ቤተሰቦች ሩቲና አብርሽ ተለያዩ ቢባልስ ምን ይባላል? አሁን እነዚህ የመሰሉ ልጆች፣ እነዚህ የመሰሉ ጽጌረዳ አበባ የሚመስሉ ልጆች ተለያዩ ቢባል ማንም ሊያምንም አይችልም፣ ልታምንም አይችልም ማለት ነው። እና እነዚህ ፍቅርና ወርቅ የሆኑ ልጆች ሊለያዩም አይችሉም ልላችሁ ፈልጌ ነው። ሩቲና አብርሽ መቼም አይለያዩም እና አዲስ ነገር ሰሞኑን ደግሞ ብቅ እያለ ነው። ዋይ ጋድ ብቅ እያለ ነው። ሩቲና አብርሽ በአዲስ ነገር ብቅ እያሉ ነው። ሩቲና አብርሽ መቼም አንለያይም። እኔ ለሱ እሱ ለእኔ ነው የተፈጠረው። እኛ ማንም ልገባ አይችልም። ይሄ ስራ ነው። እናንተ ፋሚሊዎቻችን አትጨነቁብን ብሎ እንግዲህ አሁን ደግሞ በአዲስ ነገር ሽብርቅ ብሎ መጥተዋል ማለት ነው። አሁን እስቲ እንደዚህ ሆኑ፣ እንደዚህ ፍቅር በፍቅር ሆኑ ነው ተለያይተናል ሲሉ እኛ እናምናለን? አናምንም። በቃ ለምንድን ነው የምናምነው? አትለያዩማ እናንተ። በቃ ሩቲ ከአብርሽ ውጪ ከማንም ጋር ልትኖር አትችልም። በተለይ ደግሞ የሩቲ ቅር አብርሽ መቼም አይኖርም። ይሄን ወቁ።